በመጨረሻም እንግዲህ አባዬ እናትና ልጅን አገናኘ ማለት ነው። አቶ ገጹም እንግዲህ እንደዚህ ፍጥጥ ብሎ ቆሟል። እንግዲህ አባዬ ከዚህ በኋላ ያለው ነገር ያንተ ነው ልጄ ናቲ፣ በገባህልኝ ቃል መሰረት ደግሞ የትሁትን ነገር ደግሞ አደራ እባክህ ልጄ ብሎ እንግዲህ አባዬ ያስጠነቀቀው ማለት ነው። ምንም ነገር አታስብ ጋሼ፣ ከዚህ በኋላ ትሁት የኔ ስራ ናት ብለዋለው። እንግዲህ አቶ ገዙም ልጁን እንደዚህ እያስፈራራው ይገኛል። እኔ ማን እንደሆንኩ አታውቅም እንዴ? እኔ ገዙ ነኝ። ላሰብኩበትና ላለምኩበት ማንም የማይአቅደኝ። ስለዚህ ብትጠነቀቀኝ ይሻልሃል አለው። ምንም አታመጣም፣ የፈለግከውን ነገር ማድረግ ትችላለህ አቶ ገዙ። ከዚህ በኋላ ግን እናቴ እጄ ላይ ገብታልኛለች፣ ምንም ብትል ምን አልሰማህም አለው ማለት ነው። እሱን አብረን የምናየው ይሆናል። ስለዚህ ከዚህ በኋላ ተከባብረን ብንኖር ነው የሚሻለ። አይ የምትል ከሆነ ግን እርምጃዬ እየከፋ ይሆናል አለው ናቲ። ጭራሽ እያስፈራራኸኝ ነው? እየነገርኩ ነው፣ ግን ምን ዋጋ አለው? አንተ ንግግር አትሰማም እንጂ እየነገርኩ ነው አቶ ገዙ አለው። ከዛ በኋላ ስነ ስርዓት ብትይዝ ይሻልሃል ናቲ፣ አለበለዚያ ግን ከባድ እርምጃ ነው የምወስደው አለው። ምን አይነት እርምጃ እባክህ? ቆይ አሁንም ልታስፈራራኝ ትሞክራለህ እንዴ? አዎ አስፈራራሃለሁ። ዛሬም ነገም ተነገ ወዲያም አስፈራራሃለሁ አቶ ገዙ። ምን እያልክ ነው? ከዚህ በኋላ ግን አንድ ነገር አደርጋለሁ የምትል ከሆነ እመነኝ፣ ዋጋ አስከፍልሃለሁ። እኔ እንደዚሁ በቀላሉ አልለቅህም። ከዛም እንዴ ቆይ እንዴት ነው በዚህ ሁኔታ የምንቀጥለው? ይኸውልህ አቶ ገዙ፣ አሁን እናቴን አግኝቻለሁ። አርፈ የምትቀመጥ ከሆነ ትቀመጣለህ። አይ የምትል ከሆነ ግን እመነኝ፣ የተወለድክበትን ቀን አስቆጥረሃለሁ። አንተ አባትህ እኮ ነኝ። እንዴት ነው የምታስፈራራኝ? እያስፈራራው ሳይሆን እየነገርኩ ነው አቶ ገዙ። ስለዚህ እስከ ዛሬ እናቴን ስታሰቃያት ለአመታት ኖረሃል። አሁን ደግሞ ይባስ ብለህ እሷን አስመልጠሻል ብለሃት እሷን እያሰቃየ ትገኛለህ ትሁትን። ከዚህ በኋላ ግን አልታገዝም። እመነኝ፣ እውነቴን ነው የምልህ፣ ዋጋ ትከፍላለህ። እምቢ ካልክ ግን እርምጃዬ እየከፋ ይሆናል። አታስብ። ይኸውልህ አሁን አንተም ሆንክ እናት በእኔ ቁጥጥር ስር ነው ያላችሁት። ገባህ? ግንባራችሁን ብዬ ነው የምደፋችሁ ሁለታችሁንም። ፍቅራችሁን እንኳን ሳትጨርሱ እሱ ሲያምር ይቀራል አቶ ገዙ። ግን ከዚህ በኋላ እመነኝ፣ ዋጋ ትከፍላለህ። እመነኝ፣ ዋጋ ትከፍላለህ። ለእያንዳንዱ ነገር ላደረግከው፣ እናቴ ላይ ላደረግከው፣ እናቴ ላይም እኔም ላይ እዚች ምስኪን ልጅ ላይም ደግሞ እሷንም እያሰቃያሃት ነው። ስለዚህ አርፈ ማትቀመጥ ከሆነ ግን እመነኝ 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 አትበል። እውነት እኮ ነው ልጅ በአባቱ ላይ ይነሳል የተባለው። ጭራሽ እንደዛ ነው እንዴ? አንተ እኮ ኧረ እኔ ለአንተ ምን አይነት ቃል እኮ እንደማያወጣልህ ነው ግራ የገባኝ። እውነት አንተ እናቴ በህይወት እያለች እናተ ሞታለች ብለህ ስታሰቃየኝ ወርክ። እሺ አልኩኝ። እንደገና ደግሞ እናቴ በህይወት መኖሯን ትሁት ነገረችኝ። ከዛ እሱን እኔ እናቴ በህይወት መኖሯን ሳውቅ የእናቴ ሐውልት ላይ ሄደ ፎቶ ለጥፈ እናቴ ሞታለች እና ሄጄ ላሳይ ብለህ ሄደ የሰው ሐውልት አሳይኸኝ። ግን ፎቶ ያለው እኔም እኮ ሞኝ አይደለሁም፣ አይቼዋለሁ ሁሉንም ነገር አቶ ገዙ። ምክንያቱም እያደረግክ የነበረው ነገር አይቼዋለሁ። ምን ነበር ያየኸው እንዴ? አላየህም እንዴ አቶ ገዙ? ፎቶ እኮ ከላይ ቢለጠፍም ከስር የሌላ ሰው ስም ነው ያለው። ምን ማህየም እመስልሃለሁ እንዴ ስታይ? ናቲ በቃ ከዚህ በለጠ ምንም ነገር ልትለኝ አልፈለግም። ገና መቼ ያወራውና ገና ይሄማ ጅማሬ ነው። ገና ብዙ ያላወራውት ነገር አለ አቶ ገዙ። እመነኝ፣ እኔ እናንተ እንደዚሁ እንደተከባበረን ብንኖር ይሻልሃል። አይ እንደዚሁ ነው የምቀጥለው እምትል ከሆነ ግን እመነኝ፣ እውነቴን ነው እመነኝ፣ ዋጋ ትከፍላለህ። ለእያንዳንዱ ነገር ላደረከኝ በሙሉ ዋጋ ትከፍላለህ። አሁን ግን ተወን በቃ። ከህይወታችን ማትወጣ ከሆነ ግን እመነኝ፣ እኔ ናቲ አይደለሁም። አሁን የትሁትን ልጅ ቀጥ ብለህ ሳታንኮሻኮሽ እንደወሰድክባት መልስ። አይ የምትል ከሆነም እንግዲህ የሚመጣብህን ነገር ለመቀበል ዝግጁ ሆነ ጠብቃለሁ። ይገርማል። ይሆን እስቲ ለነገሩ የሚፈራ ሰው ብታገኝ ጥሩ ነበር፣ ግን እኔ አልፈራም። እኔ ገዙ ነኝ። ማንንም ፈርቼ አላውቅም። ሰዎች እኔን ሲፈሩኝ እንጂ እኔ ሰውን ስፈራ አላውቅም። ስለዚህ
አርፈ ብትቀመጥ ይሻልሃል። እምቢ ካልክ ግን እውነቴን ነው የምልህ መቼም አልምርህም አሉ። የፈለግከውን ነገር ማድረግ ትችላለህ አቶ ገዙ። እኔ ግን ዛሬም ነገም ተነገ ወዲያም እውነታዋን ይዤ ነው የምጓዘው። አሁን ፈጣሪ ይመስገን በትሁትና በአባዬ ጥረት እናቴ እጄ ላይ ወድቃልኛለች። እናቴን አግኝቻለሁ። ከዚህ በኋላ ግን አንድ ነገር አደርጋለሁ፣ የሆነ ነገር እላለሁ የምትል ከሆነ ግን እመነኝ ዋጋ ትከፍላለህ። አለበለዛ ግን እመነኝ ሰውዬ፣ እመነኝ አትበል። የፈለግከውን ነገር ማድረግ ትችላለህ አቶ ገዙ። ግን ከኔ ከእናቴ ከህይወታችን ውስጥ ውልቅ ብለህ ሳታንኮሻኮሽ እንድትወጣ ፈልጋለሁ። የምትል ከሆነ ግን ያው ነው እርምጃው የከፋ ይሆናል። ስለዚህ አንተም እኔም መጥፎ ወላፊ ነገር ውስጥ ከምንገባ ሰዎችም ደግሞ አባትና ልጅ እንደዚህ ሆኑ ከሚሉን እንደዚህ ነገሩን አደባብሰን ብናልፈው ይሻላል። የምትል ከሆነ ግን የእውነቴን ነው የምልህ ነገሮች ይቀየራሉ አለው። እያስፈራራኸኝ ነው እንዴ? እየነገርኩ ነው። አንተ የምትፈራ ሰው መቼ ሆንክና ነው የማስፈራራ? አንተ እኮ የምትፈራ ሰው አይደለህም። ስለዚህ እንዴት ላስፈራራህ እችላለሁ? ከዛ በኋላ እሻውም እንደምትፈልገው የምፈልገውማ ነገርኩህ እኮ አቶ ገዙ፣ አጠገባችን እንዳትደርስ እያልኩህ ነው። እሱን ማድረግ አልችልም። ምክንያቱም አለሜ ወደ ቤት መመለስ አለባት። ወደ የትኛው ቤት እባክህ? ሲጀመር እኮ ቤቱ የእሷ ነው። ቤቷን ጥላይት ነው የምትሄደው። አንተ ትወጣለህ። ባይሆን በአክብሮት ቤቱን ለቀህ ከቤታችን ውልቅ ብለህ ትወጣለህ። የምትል ከሆነ ግን እንግዲህ የሚመጣውን ነገር አሜን ብለህ ትቀበላለህ አለው። ከዛም በኋላ ናቲ ቶ እሱ ዝም ብሎ ነው እማዬ ቶ አትበይ። ዝም ብሎም አይደለም አውቆ ነው እናቴ። እሱ አንቺን ሊያበሳጭሽ ነው። አንቺ ተበሳጭተሽ በቃ እዛ ቤት እመለሳለሁ እንድትይ ነው። እሱ ደግሞ እኔ በህይወት እያለሁ መቼም አይሆንም። አንዴ ብቻ እጄ ላይ ስለገባሽልኝ ፈጣሪን አመሰግናለሁ። ከዛ ውጪ ግን አንድ ነገር እንኳ አደርጋለሁ የሚል ከሆነ እመኝኝ እማዬ፣ እኔ ሰውዬ መቼም አልምረውም አልኩሽ እማዬ። ስለዚህ እኔ እና እሱ እንደዚሁ እንደተከባበረን ሰዎችም ሳይሰማን እንደዚሁ ብንኖር ይሻላል። የኔ ልጅ ተወው እባክህ። ዋናው ነገር እኔ እናንተ በህይወት መገናኘታችን ነው። ከዛ ውጪ ላለው ፈጣሪ ራሱ ለሱ ቅጣቱን ይሰጠዋል። እኛ ምን አስቸኮለን አለችው አለሜ። እማዬ ለነገሩ ታዩ፣ አሁን አንቺ መረጋጋት አለብሽ፣ ጊዜ ያስፈልግሻል። ስለዚህ ይሄ ሰውዬ እዚህ እየመጣ ባይበጠብጠን ደግሞ ጥሩ ነው። እሱ እዚህ ከመጣ ነገሩ ሁሉ ይበለሻሽብናል እናቴ። ስለዚህ ይሄ ሰውዬ በምንም ብለን በማንም ከዚህ ቤት ማስወጣት አለብን። ከዚህ ቤት ምንቅር አድርገን ከዚህ ቤት አስወጥተን ከህይወታችን ውስጥም ውልቅ አድርገን እንዲወጣ እንፈልጋለን። አለዛ እሱ በህይወታችን ውስጥ ካለ አሁንም ከባድ ችግር ይፈጠራል። ስለዚህ ነገሮችን በዚህ የምንቀጥል ከሆነ ጥሩ አይሆንም። እንደዛ ነው ማድረግ ያለብን ተባባሉ እናትና ልጅ። እንግዲህ ትሁቴም ደግሞ ናቲ ጋር እንግዲህ ተኮራርፈዋል። ምክንያቱም አንደኛ ነገር ከቤቲ ጋር ስላደረ፣ ሁለተኛ ነገር ደግሞ እንግዲህ ያው አለ አይደለ ፍቅር ይዟታል መሰለኝ ከናቲ። እሱም ደግሞ ያንን ነገር እንግዲህ ያደረገው የቤቲንና ማናው እናቱን ለማግኘት ነው። እናትህን አገናኛለሁ ስላለችው ነበር እንደዛ ያደረገውና እንግዲህ ምንም ማድረግ አይቻልም። ነገሮች እኛ ባሰብናቸው ሳይሆን በቃ አለ አይደለ ብቻ ተመስገን ነው። እናቱን ስላገኘ የእውነት ነው የምላችሁ ደስ ብሎኛል። በጣም ነው ደስ ያለኝ። በቃ እናቱን አገኘ። ከዚህ በኋላ የሚፈጠረው ነገር ደግሞ እንግዲህ እሱ ፈጣሪ ነው የሚያውቀው። ትሁትም ደግሞ አባዬ ደውሎ እንግዲህ ትሁቴ አንቺ ተረጋጊ፣ የኔ ልጅሽም ትመለሳለች። አባዬ ይሄ ሰውዬ አሁንም እያስፈራራኝ ነው። ነይ አንቺ አሁን ዝም ብለሽ ነይ። አቤት ነው ያለው እሱ ሲላጥ፣ አይደለም አባዬ ቤት አይደለም፣ በቃ ልብስሽን ይዘሽ ነይ። እንዴ አባዬ ጭራሽ ነገሩ እንዲከርል አድርግ እንዴ ስትለው፣ የኔ ልጅ እንዴ ያልኩሽን ብቻ አድርጊ፣ ልብስሽን ይዘሽ ውልቅ ብለሽ ነይ ከዛ ቤት። ከዛ በኋላ የኔና የሱ ጦርነት ይቀጥላል። አባዬ በእኔ ጉዳይ እንድትሰቃይብኝ አልፈልግም አባዬ እባክህ። ትሁት ያንቺ ጉዳይ የኔ ጉዳይ ነው። የኔ ያንቺ የሚባል ነገር የለም። ስለዚህ እባክሽን ያልኩሽን ነገር አድርጊና ቶሎ ብለሽ ነይ አላት አባዬ። እሷም እንግዲህ ሳታመነታ እሺ ብላ ልብሷን ሸክፋ እንግዲህ ለመሄድ ስትነሳ
አቶ ገዙ በር ላይ መጣባት። ከዛም ደንግጣ እንግዲህ ተመለሰች ወደ ውስጥ። የት ነበር የምትሄጂው ሲላት አይ የትም አልሄድም ዝም ብዬ ነው አለች። ይኸውልሽ እጠፋለሁ ወይ የሆነ ቦታ ሄዳለሁ እትይ ከሆነ ልጅሽን አታገኛትም አላት። ከዛም ኧረ እባክህ አንተ ሰውዬ አታሰቃየኝ እባክህን እያለችው እንግዲህ ከዛም ናቲሻ አባዬ እንዴት ነህ እባክህ ብሎ ወደ ቤት መጣ። ኦ ጥሩ ለውጥ ነው እባክህ አባዬ እንዴት ነህ አልከኝ እኮ ዛሬ። ታዲያ ምን ብዬሽ አላውቅም እንዴ? አዎ ሁሌ እንደገላመጥከኝና እንደሰደብከኝ ነው። መቼ እኔ አንተን ሰድቤ አውቃለሁ እንዴ አቶ ገዙ? ኧረ እባክህ ተው። አዎ ሁሌም እንደሰደብከኝ ነው። እኔ ሰው ሰድቤ አላውቅም። በነገራችን ላይ ተሳስተሃል። ምናልባትም አንተ ልትሆን ትችላለህ። አንዳንዴ ስትናደድ ከአፍ ውስጥ የሚወጣውን ስለማታውቀው በእርግጥ አንተ ሰድበኸኝ ሊሆን ይችላል እንጂ እኔ ለአንተ ክፉ ነገር ተናግሬ አላውቅም። አውቃለሁ ጮኬ ብክ ይሆናል፣ ግን ከዛ ውጪ እኔ ስላንተ ክፉ ነገር እንኳን ለሌሎች አውርቼ አላውቅም። ምንም ቢሆን እኮ አባቴ ነህ አለው አውቆ። አይ ናትሻ ዛሬ ምን ተገኘ እባክህ? እንደው ዛሬ ምን ተገኝቶ ነው እንደዚህ እያለሳለስከኝ አለው። በቃ ሰው ጥሩ ነገርም ሲያወራ ወደ መጥፎ ተወስደዋል አይደለ? ኧረ አንዳንድ ጊዜ እንኳን በጥሩ መንዝረው እንጂ አባዬ አለው። ከዛም በኋላ አይ አይመስለኝም ብቻ የሆነ ነገር እንዳለ ውስጤን እየሸተተኝ ነው። እንግዲህ ምንም ይሽተት ምንም፣ እኔ ግን ምንም ያገኘሁትም የተለወጠም ነገር የለም አለው። እንግዲህ ከዛ በኋላ ነው ነገሩ እንግዲህ እየከረረ እየሄደው ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ እናቴና እናቱ ተገናኙ። አባዬ አገናኛቸው። አቶ ገዙ ከች ብለው መጣባቸው ሳያስቡት ማለት ነው። እንግዲህ እንዴት ብትደፍረኝ ነው? እንዴት ብትንቀኝ ነው? አንተ ሚስቴን ቤት ድረስ ያመጣሃት ማነች? ሚስትህ ነች እንዴ? እሷ ሚስት ከሆነች ለምን በላዋ ላይ ሌላ ገባህ? ምን ይመለከተሃል? አንተ ይመለከተሃል እንዴ? በእኛ ጉዳይ ማን ነው አንተ ትልቅ ያደረገ ሲሉ እንግዲህ አባዬና አቶ ገዙ አፍላፊ ሄዱ ማለት ነው። ከዛም በኋላ እንግዲህ ናቲ ተረጋጉ እንጂ ሰዎች ምን እየሆናችሁ ነው አላቸው።